ሰላም ጤና ይስጥልኝ እንዴት ናችሁ ውድ በአገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ቤተሰቦች እንዴት ናችሁ በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ ዘመን ስፖርት ተመልሷል እንግዲህ ከሁለት ሳምንታት ያላነሱ ኢንተርናሽናል ጨዋታዎችን በመመልከትና እንግሊዝ ፕሪሚየር ሊግም ከስፖርቱ አፍቃሪያን ዘንድ ርቀው ቆይተው ነበረ ነገር ግን ጅማሯቸውን ትናንትና ዛሬ ያደርጋሉ ማለት ነው ትናንትም ማታ ላይ የተወሰኑ ጨዋታዎች ነበሩ ታዲያ በዋናነት ዛሬ የተለያዩ ጨዋታዎች ይደረጋሉ በእንግሊዝ ፕሪሚየር ሊግ በአውሮፓ ታላላቅ ሊጎች የሚገኙ ሁሉም ሊጎች ማለት ነው ጨዋታዎችን ያደርጋሉ ስለሆነም ስለነዚህ ጨዋታዎች እንዲሁም በእንግሊዝ ፕሪሚየር ሊግ ያሉ አዳዲስ የዝውውር መረጃዎችም ወጥተዋል በአርሰናል ቤት ማንቸስተር ዩናይትድ የመሃል ተጫዋቾችን አሳውቋል ባለፉት ቀናቶች ላይ ማንቸስተር ዩናይትድ 11 የመሃል ተጫዋቾችን እንደሚፈልግ ከነዛ መካከል መምረጥ እንደሚፈልግ እንግዲህ በመረጃዎች ወደ እናንተ አድርሼ ነበር ታዲያ ይህንን ጉዳይ በትላንትናው ዕለት አሳውቋል ማለት ነው ከነዛ 11 ተጫዋቾችም ሶስቶችን በልዩነት መርጧል ስለነዚህ ተጫዋቾችም የምላችሁ ነገር ይኖራል እንዲሁም በአርሰናል ቤት የጉዳት መረጃዎችንም አሉ ሰምተናል ትላንትና ከሰሜን ለንደኑ ጨዋታ በፊት አርሰናሉ አሰልጣኝ ሚካኤል አርቴታ እንግዲህ አንዳንድ ጉዳዮችን ለጋዜጠኞች ተናግረዋል እነዚህን ጉዳዮችም ለእናንተ የማደርስ ይሆናል ከዛ ውጪ በሊቨርፑል ቤት የጉዳት ዜናዎች አሉ እነሱ እናነሳለን በቸልሲ ቤትም ሲፈለግ የነበረ አንድ የፊት አጥቂ አለ የአትሌቲኮ ማድሪዱ ጁሊያን አልቫሬዝ ታዲያ ስለ ዝውውሩ የሰማነው ጉዳይ አለ ስለሱም እንላችኋለን ዋይኔ ሮኒ እና አርሰናል በምን ጉዳይ ተገናኙ ይሄንንም ነግራችኋለሁ ከዛ ውጪ በማንቸስተር ሲቲ ቤትም ፔፕ ጋርዲዮላ የመሃል ተጫዋቾች እንደሚፈልግ አንስቷል እነዚህና ሌሎችንም መረጃዎች በስፖርት ዳሰሳይ ላይ ወደ እናንተ የማደርስ ይሆናል እንድትከታተሉኝ ጋብዛለሁ ውድ አድማጮች ዘመን ስፖርትን ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ በመጀመሪያም በአርሰናል ጉዳዮች ጀምራለሁ አርሰናል እንግዲህ ሌላ የመሃል ሜዳ ተጫዋች በዝውውሩ ኢላማ እንዳደረገ ሰምተናል ትናንትና ምሽቱን ቲምቶክ እንደዘገበው ከሆነ እንግዲህ መድፈኞቹና አንድሪያ ቤርታ ሌላኛውን የመሃል ሜዳ ኮከብ ኢላማ በማድረግ ላይ ናቸው ይህ የመሃል ሜዳ ፈርጥም ቀደም ሲል በማንቸስተር ዩናይትድ ቤት የምናቀው ስኮት ማክቶሚናይ ነው ይህንን ተጫዋች ከናፖሊ ለማስፈረም ከሚፈልጉ በርካታ የፕሪሚየር ሊግ ክለቦች መካከልም አርሰናል አንዱ ሆኖ ብቅ ብሏል መድፈኞቹ እንግዲህ በ80 ሚሊዮን ዩሮ ወይም በ7.5 ሚሊዮን ፓውንድ የሚገመት ገንዘብን ለመክፈል ነው ፈቃደኛ በመሆን እንግዲህ ይህንን ተጫዋች ለማዘዋወር እንቅስቃሴ እያደረጉ የሚገኙት እንደ ቲምቶክ ዘገባ ከሆነ ማለት ነው ይህ የስኮትላንዱ ማክቶሚናይ አንድ ቀን ወደ ፕሪሚየር ሊግ መመለስ እንደሚፈልግ እንግዲህ ቀደም ሲል ሲጠቁም እንደነበረ አይዘነጋም በታሪክ ለአርሰናልና ለማንቸስተር ዩናይትድ የተጫወቱ ተጫዋቾችም ሩበን ቫን ፐርሲ አሌክሲስ ሳንቼዝ ዳኒ ዌልቤክ እና ሄነሪክ ሚኪታሪያን በቅርብ ጊዜ የተገኙ የአርሰናልና የማንቸስተር ዩናይትድ ተጫዋቾች ነበሩ በአጠቃላይ 15 ናቸው ውድ አድማጮች ለአርሰናልና ለማንቸስተር ዩናይትድ የተጫወቱ ተጫዋቾች ቀደም ብዬ ጠቀስኳቸውም ከነዚህ 15 ተጫዋቾች መካከል የሚገኙ ተጫዋቾች ናቸው ታዲያ ይህ የስኮት ማክቶሚናይ ዝውውር የሚሳካ ከሆነ ማለት ነው ይህንን ቁጥር ከፍ የሚያደርግ ተጫዋች ይሆናል ማለት ነው በናፖሊ ቤት ያሉ የተጫዋቹን ቁጥራዊ መረጃዎችንም ስንመለከት ማክቶሚናይ አርሰናል ምን ያህል የተሟላ ተጫዋች መሆኑን እንረዳለን ውድ አድማጮች የተጫዋች ከሞከራቸው 33 ሙከራዎች 12ቱን ወደ ግብነትም ቀይሯል ከቅጣት ምት ግቦችን ያስቆጥራል የጎል አግቢነት ብቃቱ ስኬታማ ታክሎቹ ኳስ የመንጠቅ ስኬቱም ከ20ዎቹ ምርጥ አማካዮች ውስጥ እንዲቀመጥ አስችሎታል የማንቸስተር ዩናይትድ አሰልጣኝ የሆነው ኦሌ ጉናር ሶልሻየር ከዚህ ቀደም ስለዚህ ተጫዋች ሲናገር አካላዊ ጭራቅ ሲል እንደሰየመው ሁላችንም እናውቃለን አዳም ጆሴፍ ደግሞ የአውሮፓና የዓለም እግር ኳስ እውነተኛ ኮከብ ሲልም ገልጾታል ውድ አድማጮች ስለሆነም ማክቶሚናይ ካሜሩኖና ራይስ ያሉትን ሁሉንም ምርጥ ባህሪያትን ያጣመረ ድንቅ ተጫዋች ነው ስለሆነም ለአርሰናል ምርጡ አማካይ ሊሆን ይችላል ውድ አድማጮች እናንተስ ሐሳብ አስተያየታችሁ ምን ይመስላል አካፍሉኝ እንዲሁም የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚካኤል አርቴታ ከወዱ የሰሜን ለንደን ደርቢ ጨዋታ በፊት እንግዲህ በተለያዩ ጉዳዮች ዙሪያ አስተያየታቸውን ሰጥተዋል የመጀመሪያው ጉዳይ የሴንተር ባክ ተጫዋች የሆነው የጋብሪኤል ማግሃሌሽ የጉዳት ዜና ሲሆን ጋብሪኤል ማግሃሌሽ ለሳምንታት ከሜዳ እንደሚርቅ አረጋግጧል ለምን ያህል ጊዜ እንደሚቆይ ግን ለማወቅ በቀጣይ ሮብ የሚደረገውን ምርመራ መጠበቅ አለብን ሲል ነው የተናገረው እንግዲህ ቀደም ባሉት ቀናት ጋብሪኤል ማግሃሌሽ ካነሳ አንድ ወር ከበዛ ደግሞ
2 ወር ከሜዳ ይርቃል እየተባለ ነበረ። ነገር ግን ይህ ጉዳይ የፊታችን ሮብ የሚረጋገጥ ነው የሚሆነው። ከዛ ውጭም ሪካርዶ ካላፊዮሪም ልምምድ አልጀመረም፣ ለጨዋታው የሚደርስ ከሆነ እናያለንም ብሏል። ገብርኤል ጄሱስ ብቁ ለመሆን በቅርብ በውስጥ የሚደረጉ ጨዋታዎች መሳተፍ ይጀምራልን ብሏል። ያ ማለት እንግዲህ ገብርኤል ጄሱስ አንዳንድ በተቀያሪ ወንበር ላይ ይቀመጣል የሚሉ መረጃዎች እየወጡ ነበረ። ነገር ግን ይህ ነገር ፍጹም ውሸት ነው ውድ አድማጮች። ስለሆነም እነዚህ ተጫዋቾች ቪክተር ዮከሬሽን ጨምሮ ገብርኤል ማጋሃሌሽ ያው ቀደም ብሎም የተረጋገጠ ጉዳይ ነው። ሪካርዶ ካላፊዮሪም ምናልባት እየተባለ ነበር፣ ይህ ነገርም ተረጋግጧል። እንዲሁም ሌሎች በአርሰናል የጉዳት ዜና ዝርዝር ውስጥ ያሉ ተጫዋቾችን ምን አይነት ሁኔታ ላይ እንዳሉ የተጠየቁት ሱፐር አማርቲያን ማይከል አርቴታ እንግዲህ ለመናገር ፈቃደኛ አልሆኑም። ቡካዮ ሳካ ውሉን ለማራዘም ንግግር ላይ በጣም ደስተኛ ነው፣ በክለቡ መቀጠልም ይፈልጋል ብለዋል ሚኬል አርቴታ ማለት ነው። ከዚህም ውጭ እንግዲህ ዋይኒ ሮኒ በቅርቡ የሰጠው አስተያየት ትክክለኛ ስለመሆኑም ተናግሯል። ዋይኒ ሮኒ ከቀናት በፊት ቪክተር ዮከሬሽ በዚህ ዓመት ከሊጉ 3 ምርጥ ተጫዋቾች አንዱ ነው ማለቱ ይታወሳል። ታዲያ ስለ አስተያየቱ የተጠየቁት ሚኬል አርቴታ አስተያየት ከእንደ ዋይኒ ሮኒ አይነት ሰው ስለመጣ እጅግ በጣም ደስተኛ ነኝ ብለዋል። ይሄ እሱ ስላስቆጠረው ጎል ብዛት አይደለም ያሉት አርቴታ፣ ነገር ግን ጉዳዩ ለቡድኑ ስላደረገው አስተዋጽኦና ስለሰጠው ነገር ነው ሲሉም ተናግረዋል። ቪክተር ዮከሬሽ በቡድናችን ውስጥ ጥሩ በመስራትና ለሌሎች ተጫዋቾች ክፍተት በመፍጠር ያደረገውን አስተዋጽኦ መመልከት ይቻላልም ነው ሲል የተናገረው። እንግዲህ በነገው ዕለት በዕለተ ሰንበት ማለት ነው በሰሜን ለንደን ደርቢ አርሰናል ከቶተንሃም ሆትስፐር የሚያደርጉት ፊልሚያ ተጠባቂ ነው። እንግዲህ ወሳኝ ተጫዋቾቹን በጉዳት በማጣት ነው አርሰናል ይህንን ከባድ የሆነ ፊልሚያ የሚያደርገው። የሚጠበቅ ጨዋታ ነው ውድ አድማጮች፣ ምን እንደሚፈጠር አይታወቅም። ነገር ግን አርሰናል ጥሩ ተጫዋቾች አሉት፣ ነጥብ ይጥላል ተብሎ አይታሰብም። በእኔ አስተያየት ነው ይህንን እያልኩ ያለሁት። ቶተንሃምም ጠንካራ ክለብ ሆኖ በዚህ ዓመት ብቅ ያለ ክለብ ነው። ስለሆነም እንደሚፈጠር አይታወቅም። ከዛ ውጭ እንግዲህ ወደ ማንቸስተር ቤት እንሂድና አንዳንድ ጉዳዮችን እናንሳ እስኪ ውድ አድማጮች። በማንቸስተር ቤትም ሩበን አሞሪም የመሃል ሜዳውን ክፍል ማስተካከል እንደሚፈልግ ከሰሞኑ ተናግሮ ነበር። እኔም ቀደም ብዬ እንዳልኳችሁ በፕሮግራሜ ላይ ማንቸስተር ስለጠቆመባቸው 11 የመሃል ሜዳ ተጫዋቾች ተናግሬ ነበረ። ታዲያ አሁን ላይ አሰልጣኝ ሩበን አሞሪም ከነዚህ 11 ተጫዋቾች በ3ቱ የፕሪሚየር ሊግ ኮከቦች ላይ ኢላማም አድርጓል። ቀይ ሰይጣኖቹ ከዳር ኢንተርናሽናል እረፍት በፊት እንግዲህ በቶተንሃም ሆትስፐር ነው ትንሽ መሰናክል የገጠማቸው። ከዛ ውጭ ጥሩ እንቅስቃሴን በማሳየት የፕሪሚየር ሊጉን የደረጃ ሰንጠረዥ በማሳደግ ላይ የሚገኙ ክለቦች ነው። እናም አሞሪም በጥር የዝውውር መስኮት የመረጣቸው አማካዮችን ለማነጋገር ይፈልጋልም ነው የተባለው። እነዚህም 3 ተጫዋቾች አዳም ዋርተን፣ ኤሌ ኤንደርሰን እና ካርሎስ ባሌባ ናቸው። ባሌባ እንግዲህ በብራይተን ቤት የሚገኝ ድንቅ እንቅስቃሴን እያሳየ የሚገኝ ተጫዋች ነው። በበጋውም በጥብቅ የተገናኘ ተጫዋች ነው ከማንቸስተር ዩናይትድ ጋር፣ ነገር ግን አልተሳካም። እንዲሁም ዋርተን እና ኤንደርሰንም በክሪስታል ፓላስ ቤት እና በኖቲንግሃም ፎረስት ቤት እጅግ ድንቅ የሚባል እንቅስቃሴን በማሳየት ይህንን የውድድር ዓመት እያሳለፉ የሚገኙ ተጫዋቾች ናቸው። ስለሆነም እነዚህን ድንቅ ተጫዋቾች ማንቸስተር ዩናይትድ በጥር የዝውውር መስኮት ወደ ክለቡ ለማምጣት እንቅስቃሴን እንደሚያደርግ ነው ሩበን አሞሪም የተናገሩት። ማንቸስተሮች አሁን ፊታቸውን ወደ አማካይ ያዞሩ ሲሆን ካዝሜሮ አዲስ ኮንትራት ሲቀርብለት የደሞዝ ቅናሽ ካልተቀበለም እንግዲህ ሊለቅ እንደሚችል ነው እየተነገረ የሚገኘው። የዝውውር መስኮቱ እንደተጠናቀቀ 34 ዓመት የሚሆነው ካዝሜሮ በኮንትራቱ የመጨረሻ ወራት ላይ የሚገኝ ሲሆን በሚቀጥለው ክረምት ክለቡንም በነፃ ሊለቅ ይችላል እየተባለ ይገኛል። እስኪ ወደ ቸልሲ ቤት እንሂድና ሌላ የዝውውር ጉዳይን እናንሳ። እንግዲህ ቸልሲና ጁሊያን አልቫሬዝ ቀደም ሲል ጀምሮ ስማቸው ሲገናኝ የነበሩ ክለብና ተጫዋቾች ነበሩ። ታዲያ ጁሊያን አልቫሬዝ በቸልሲ ቤት የቀረበለትን ዝውውር አስመልክቶ ውሳኔ በትላንትናው ዕለት እንደሰጠ ነው የተዘገበው። ውድ አድማጮች ጁሊያን አልቫሬዝ ወደ ቸልሲ ሊዘዋወር ይችላል እየተባለ በተለያዩ መረጃዎች ወሬዎቹ እየተናፈሱ ባሉበት በዚህ ወቅት ነው የተጫዋች ውሳኔውን ያሳለፈው። ቸልሲ በአሁኑ ሰዓት በእንግሊዝና በአውሮፓ ካሉ ምርጥ ቡድኖች ጋር ለመወዳደር የሚፈልጋቸው እጅግ ብዙ ነገሮች አሉ። ውድ አድማጮች ባርሴሎና እና አርሰናልን ወደ ስታንፎርድ ብሪጅ ለመቀበል ጥቂት ሳምንታት ብቻ ነው የሚቀሩት። ስለሆነም በማንኛውም አይነት ጫና ውስጥ ሲገቡ የመከላከል አቅማቸው ደካማ መሆኑንና ኮል ፓልመር ደግሞ በሌለበት ሁኔታ ስንመለከት ኢንዞ ማሬስካ ቡድን ቸልሲ ጥሩ የመሆን እድልን በተመለከተ ብዙም እርግጠኛ መሆን አይቻልም። ቸልሲዎች አሁን ከሚፈልጓቸው ነገሮች አንዱ ዲያጎ ኮስታ ከለቀቀ በኋላ የጎደላቸው ነገር ነው። አድማጮች ጨራሽ አጥቂ ማግኘት አልቻሉም።
ምንም ቢፈጠር 25 ግቦችን በአንድ የውድድር ዘመን የሚሰጥ ግብ አስቆጣሪ ያስፈልጋቸዋል። ቀደም ሲል ዲያጎ ኮስታ ይህንን ማድረግ የቻለ ተጫዋች ነበረ በቸልሲ ቤት። ነገር ግን ከዛ በኋላ እጅግ የበዛ የፊት መስመር አጥቂዎችን ማስፈረም ችለው ነበረ። ነገር ግን ጥሩ አጥቂ ማግኘት አልቻለም ቸልሲ። ኤርሊንግ ሃላንድ በማንቸስተር ሲቲ ላይ የሚኖረውን ተጽዕኖ መመልከት እንችላለን። በዚህ ሲዝን በ15 ጨዋታዎች 19 ጎሎችን አስቆጥሯል። በዚህም ምክንያት ምንም እንኳን የፔፕ ጋርዲዮላው ቡድን በአሁኑ ሰዓት በግሩም ሁኔታ ባይጫወትም ነገር ግን አሁንም በጠንካራ አቋም ላይ እንዲገኝ ያደረገው ተጫዋች ኤርሊንግ ብራውት ሃላንድ እንደሆነ እናውቃለን። እንደዚህ አይነት ጎል አስቆጣሪ ነው በቸልሲ ላይ ምን አይነት ተጽዕኖ መፍጠር እንደሚችል ማየት ያለብን ውድ አድማጮች። በእርግጥ ሃላንድ አንድ ብቻ እንዳለ እንረዳለን። ከቀድሞ የቡድን አጋሮቹ አንዱ የሆነው ጁሊያን አልቫሬስ ታዲያ የቸልሲ ዝውውርን አስመልክቶ ውሳኔ ሰጥቷል። ጁሊያን አልቫሬስ በቅርቡ ወደ ቸልሲ ሊዘዋወር እንደሚችል ሲነገር ቆይቷል። የተጫዋች አሁን በአውሮፓ ውስጥ ካሉ ምርጥ አጥቂዎች አንዱ እንደሆነ እናውቃለን። እንደ ሃላንድ ጎበዝ ላይሆን ይችላል። ነገር ግን በነሐሴ 2024 አትሌቲኮ ማድሪድን ከተቀላቀለ በኋላ 50 የግብ አስተዋጽኦችን ማድረግ የቻለ ተጫዋች ነው። ውድ አድማጮች እንዳለመታደል ሆኖ ግን ለቸልሲ የሚሆን ተጫዋች አይደለም። ስካይ ስፖርት እንደዘገበው አልቫሬዝ ወደ ፕሪሚየር ሊግ መመለስን አያስብም። አሁን ያለውን ሁሉ እየሰጠ እንደሆነ እንደሚሰማው የተነገረው በአትሌቲኮ ማድሪድ ቤት ማለት ነው። በእርግጥ ይህ ቸልሲ እሱን የማስፈረም ተስፋ የሚሰብርበት ነው የሚሆነው። ነገር ግን ደግሞ ሰዎች ተጫዋቾች ሁልጊዜ ሀሳባቸውን እንደሚቀያየሩ እናውቃለን። ስለሆነም ነገ ከነገ ወዲያ ደግሞ ምናልባትም ሀሳቡን ቀይሮ ወደ ቸልሲ ሊመጣ የሚችልበት አጋጣሚዎችም ይኖራሉ። ነገር ግን ለአሁኑ ጁሊያን አልቫሬዝ ወደ ቸልሲ የመዘዋወሩን ነገር እንደማይሳካ የተናገረው ውድ አድማጮች። ወደ ሊቨርፑል ቤትም ስንሄድ ሊቨርፑልም የጀርሚ ፍሪምፖንግን ወቅታዊ መረጃን አቅርበዋል። ጀርሚ ፍሪምፖንግ የጅማት ጉዳት ካጋጠመው በኋላ እንግዲህ ወደ ሜዳ ለመመለስ ጠንክሮ እየሰራ እንደነበረ እናውቃለን። በዚህ ክረምት ለክለቡ ከፈረመ በኋላ ጨዋታዎችን በቋሚነት ለመጀመር ፍላጎት እያሳየ የሚገኝ ተጫዋች ነው። ውድ አድማጮች ይህ የ4 ዓመቱ ወጣት በሁለት የሃምስትሪንግ ጉዳት ምክንያት ነው እስካሁን አቅሙን ለክለቡ መስጠት ያልቻለው። ዶሚኒክ ሶቦዝላይ፣ ኮኖር ብራድሌይ እና ጆ ጎሜዝ እንግዲህ ለዚህ ቦታ እየተዋጉ የሚገኙ ተጫዋቾች ናቸው። በኋለኛው መስመር ላይ አሁንም ተጨማሪ ለውጦች ሊኖሩ ይችላሉ፣ የተጫዋች ከመጣ ማለት ነው። በሊቨርፑል ቤት በኢንስታግራም ከሊቨርፑል የወጣ አንድ ልጥፍ እንደሚያሳየው ታዲያ ኮከቡ እያገገመ መሆኑን አረጋግጧል። ከሰሞኑም ወደ ልምምድና ስልጠና ተመልሶ እንግዲህ ሊቨርፑልን የሚያገለግል እንደሆነ ነው እየተነገረ የሚገኘው። ውድ አድማጮች ማንቸስተር ሲቲም ከፕሪሚየር ሊጉ ምርጥ አማካዮች አንዱን ለማግኘት ፍላጎትን አሳይቷል። ፔፕ ጋርዲዮላ እንግዲህ የኒውካስል ዩናይትድ አማካኝና የማንቸስተር ሲቲ የዝውውር ኢላማ የሆነውን ብሩኖ ጉማሬሽን በዛሬው ዕለት በሁለት ቡድኖች መካከል ከሚደረገው የፕሪሚየር ሊግ ጨዋታ በፊት አድናቆት ሲሰጥም ተደምጧል። ጉማሬሽ በቅርብ ጊዜ በተደረጉ ጨዋታዎች የኒውካስል ዩናይትዶች ወደ ፕሪሚየር ሊግ የመውጣት ወሳኝ አካል በመሆን እንግዲህ በዚህ ወቅት ለኒውካስልና ለብራዚል ጥሩ እንቅስቃሴን እያደረገ የሚገኝ ተጫዋች ነበረ፣ ተመልክተናል። የ28 ዓመቱ ተጫዋች በጥር 2022 ከፈረመ በኋላ እንግዲህ ለክለቡ 170 ጨዋታዎችን አድርጓል። ሲቲ ባሳለፍነው የዝውውር መስኮት በጉማሬሽ ላይ ፍላጎት እንዳለው ተናግሯል። ጋርዲዮላም እንግዲህ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ ላይ ተጫዋቹን ሲያደንቅ ሰምተናል። ውድ አድማጮች ይህ የውድድር ዘመን ብቻም ሳይሆን ለብዙ ዓመታት ልዩ ተጫዋች መሆኑን ተገንዝበናል ሲል ነው ጋርዲዮላ ስለ መሃል ሜዳ ኮከቡ የተናገረው። ኒውካስል አስደናቂ ፊርማ አድርጓል። ተጫዋቹ እየተሻሻለ የመጣ ተጫዋች ነው። ሁልጊዜም የእሱ ትልቅ አድናቂ ነበርኩም ብሏል። በነገራችን ላይ ጋርዲዮላ ስለ ጉማሬሽ ሲናገር ይህ የመጀመሪያው አይደለም። እንደ አውሮፓ አቆጣጠር በማርች 2024ም የምናስታውስ ከሆነ ሲናገር እሱ ልዩ የመሃል ሜዳ ተጫዋች ነው። እሱ ከኳስ ጋር ወይም ያለ ኳስ እጅግ ጠበኛ ነው። በተዘጋጁት ክፍሎች እሱ ጠበኛ ነው። እናም በሊዮን ከነበረበት ጊዜ ጀምሮ ተመልክተነዋል። አሁን ማደግ በሚፈልግ ክለብ ውስጥ እውነተኛና የተሟላ አማካኝ መሆን የሚችል ተጫዋች ነው ሲልም ተደምጦ ነበረ። ስለሆነም በሲቲ የዝውውር አካል ውስጥ የተካተተ ተጫዋች መሆኑን ማወቅ ይቻላል። ውድ አድማጮች እንግዲህ ቀደም ብዬ እንዳልኳችሁ ከዛ ውጭ በዛሬው ዕለት በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ይደረጋሉ። 7 ጨዋታዎች ነው የሚደረጉት። በርንሌይ ከቸልሲ፣ ወልቨርሃምፕተን ወንደረርስ ከክሪስታል ፓላስ፣ ሊቨርፑል ከኖቲንግሃም ፎሬስት፣ ፉልሃም ከሰንደርላንድ፣ ብራይተን ከብሬንትፎርድ፣ በርንማውዝ ከዌስትሃም እንዲሁም ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጓቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች እጅግ ተጠባቂ ጨዋታዎች ናቸው። ውድ አድማጮች
መርጣችሁ እንድትከታተሉ እንጋብዛለን። እነዚህን ጨዋታዎች ተመልክተን እንግዲህ ነገ በሚኖረን ስፖርታዊ ዳሰሳዎች ተመልሼ ወደ እናንተ የምመጣ ነው የምሆነው። እስከዛው መልካም ቆይታ፣ ሰናይ ጊዜ እመኛለሁ።